السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ኡሙ ሰለማ ረዲየላሁ ዐንሃ ምርጥ የሴት ጀግናና ድንቅ የእስላም ጠበቃ የምእመናን እናት ኡሙ ሰለማ ረዲየላሁ ዐንሃ በመጀመሪያ ያገባችው አቡ ሰለማ ረዲየላሁ ዐንሁ ነበር። ባልና ሚስቱ በጣም ይዋደዱ ነበር። በአንድ ወቅት ኡሙ ሰለማ ለባለቤቷ እንዲህ አለችው፣ ባል ሚስቱ ያለችም ሆነ ከሞተች በኋላ ሌላ ሴት የማያገባ ከሆነ ሚስትም ባሏ ከሞተ በኋላ እንደገና የማታገባ ከሆነ ባልና ሚስቱ ጀነት ውስጥ ባልና ሚስት ይሆናሉ ሲባል ሰምቻለሁ። እኔ ከሞትኩ በኋላ እንዳታገባ ቃል ግባልኝ፣ እኔም ቀድመኝ ከሞትክ ድጋሚ እንደማላገባ ቃሌን እሰጥሃለሁ አለችው። አቡ ሰለማ ግን ረዲየላሁ ዐንሁ እኔ እንደምልሽ ታደርጊያለሽ ብሎ ጠየቃት። እሷም በእርግጥ ብላ መለሰችለት። እሱም ከሞትኩኝ በኋላ እንድታገቢ ይፈልጋለሁ አላት። ቀጥሎ አላህ ሆይ እኔ ከሞትኩ በኋላ ኡሙ ሰለማ ከኔ የተሻለ ሰው እንድታገባ አድርጋት፣ እሱም ምንም አይነት ችግር የማያስከትልባት ይሁን ብሎ ጸሎት አደረሰ። አቡ ሰለማ በሞተ ጊዜ ኡሙ ሰለማ ከአቡ ሰለማ የበለጠ ማንን ላገባ እችላለሁ ስትል ነበር። ብዙም አልቆየም ነብዩ ሰለላሁ ዐለይሂ ወሰለም አጫት። በመጀመሪያ ባልና ሚስቱ ወደ ሀበሻ ነበር የተሰደዱት። ከተመለሱ በኋላ እንደገና ወደ መዲና ተሰደዱ። ኡሙ ሰለማ ሁኔታውን ስትገልጽ ባለቤቴ ወደ መዲና ለመሰደድ በወሰነ ጊዜ እቃዎቹን ግመሉ ላይ ጫነ። እኔና ልጃችንን ግመሉ እንድንጋልብ አደረገ። እሱም ገመዱን በመያዝ ከከተማ እንድንወጣ ግመሉን መራ። የአባቴ ኩሳዎች በኑ ሙጊራ ስንሄድ አዩንና መጣው የግመሉን ገመድ ከአቡ ሰለማ እጅ ነጥቀው አንተ ወደ ፈለክበት መሄድ ትችላለህ፣ ነገር ግን ልጃችን ከአንተ ጋር ሄዳ እንድትጠፋ አንፈቅድም በማለት በግድኔና ልጁን ወደ ጎሳው ይዘውን ሄዱ። የባለቤቴ ጎሳዎች በኑ አብዱል አሰድ ነገሩን ሲሰሙ ወደ በኑ ሙጊራ መጥተው ከፈለጋችሁ ልጃችሁን ልታቆዩ ትችላላችሁ፣ የጎሳችን የሆነውን ልጅ ግን ልታቆዩት አትችሉም። እናንተም ልጃችሁን ከባሏ ጋር መሄድ ከከለከላችሁ እኛስ ልጃችንን ከእናንተ ጋር እንዲኖር እንዴት እንፈቅዳለን በማለት ክርክር አነሱ። ልጁንም በግድ ወስደው ሄዱ። አቡ ሰለማ ረዲየላሁ ዐንሁ ወደ መዲና ገባ። በዚህ አይነት ሁኔታ እያንዳንዱ የቤተሰብ አባል ተለያየ። በየቀኑ ወደ በረሃው እየሄድኩ ቀኑን ሙሉ አለቅስ ነበር። በዚህ አይነት ሁኔታ ከባለቤቴና ከልጄ ጋር ለአንድ ዓመት ያክል ተለያዩ። ከአጎቶቼ ልጆች አንዱ ሁኔታዬ ስላሳዘነው ለጎሳዎቼ እንዲህ አላቸው፣ ይህችን ሴት ከባሏ ከልጇ ጋር ትለያያላችሁ? ምናለ ብትራሩላት እንድትሄድ ብታደርጓት አላቸው። በዚህ በአጎቴ ልጅ ሰብአዊ ጥረት የተነሳ የበኑ ሙጊራ ጎሳዎች እንዲሄድና ከባለቤቴና ከልጄ ጋር እንድገናኝ ተስማሙ። በኑ አብዱል አሰድም ልጄን ሰጡኝ። የተዘጋጀ ግመል አገኘሁና ልጁንም በእቅፌ አድርጌ ግመሉ ጀርባ ላይ በመቀመጥ ጉዞዬን ወደ መዲና ብቻዬን አቀናሁ። ገና 4 ማይሎች ሳልጓዝ ዑስማን ኢብኑ ጣልሃን ታኒም ላይ ያገኘሁትና ወዴት ነው የምትሄጂው ብሎ ጠየቀኝ። እኔም ወደ መዲና አልኩት። የጉዞ ጓደኛ የለሽም ሲለኝ አው ከአላህ በስተቀር አብሮኝ ያለ ማንም የለም አልኩት። የግመሌን ገመድ ጨበጠና መምራት ጀመረ። በአላህ እምላለሁ ከዑስማን የበለጠ ጨዋ ሰው አጋጥሞኝ አያውቅም። መውረድ ሲኖርብኝ ግመሉን እንዲንበረከክ ያደርግልኝና እሱ ከቁጥቋጡ ጀርባ ይሆናል። ግመሉ ላይ መውጣት ስፈልግ አጠገቤ ያመጣውና እንዲንበረከክ ያደርገዋል። ከዚያም ገመዱን በመያዝ ግመሉን ይመራዋል። እንዲህ እያለን ኩባ ከመዲና ዳርቻ ደረስን። አቡ ሰለማ ረዲየላሁ ዐንሁ እዚያ እንደሚኖር ነገረኝ። ከዚያም ወደ ባለቤቴ እንዲሄድ አሳየኝና እንደገና ወደ መካ ተመለሰ። በአላህ እምላለሁ በዚያች 1 ዓመት ውስጥ ያየሁትን ስቃይ ማንም የሚችል የለም። ኡሙ ሰለማ በአላህ ያላት እምነትና መተማመን እንመልከት። ረጅምና አስቸጋሪ የሆነን ጉዞ ብቻዋን ጀመረች። አላህም እንዴት እርዳታውን እንደላከላት እናስተውል። አላህ ለሚተማመኑበት ሰዎች እርዳታ ለመስጠት የፈለገውን ሰው እንደሚወክል ጥርጥር የለውም። የሰዎች ልብ በእጁ ነውና